ገባት? የኔም ቤተሰቦች ያለ ልጅ ያንተም ልጅ ያለ አባት ይቀራታል በዚህ ንግግር። አለበለዚያ ይቅርታ ጠይቀህ ቪዲዮውን ታጠፋታለህ። ኮሜዲያን እሸቱ በቲክቶከሯ ሀና ወይም ባምቢ ላይ የሰጠው አስተያየት በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ አሰርተዋት ማየቴ ትንሽ ያስደነገጠኝ። የሱን አስተያየት ተከትሎ የተቀሰቀሰው የሶሻል ሚዲያ ቁጣ ያነሳው ሐሳብ ግን ትክክል ነው። እሱ አልነበረ ማውራት ያለበት የገዳም ሰዎች ነበሩ ማውራት ያለባቸው። ዲቴሉን ስትረዳው ምንድነው እሷ ትውጣና እኔ ማስታወቂያውን ልስራው ይመስላል። ብዙዎችን መነጋገሪያ ያደረገው የኮሜዲያን ተወዳጁ አርቲስት ነፃነት ወርቅነህ የሐውልት ቅርጽ፣ እነዚህን ጉዳዮች በዚህ ቪዲዮ በጥልቀት የምንመለከት ይሆናል። እስከ መጨረሻው አብራችሁን ሁኑ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ናሁታ ቲዮ ሰሞኑን በማህበራዊ ሚዲያ እጅግ በጣም ብዙዎችን እያነጋገረ የሚገኘው አንዱ ትልቁ ጉዳይ በኢቢኤስ ቴሌቪዥን በቤተሰብ ጨዋታ እንዲሁም በሌሎች ፊልሞችና ድራማዎች የምናውቀው የአርቲስት ነፃነት ወርቅነህ መታሰቢያ የሐውልት እንግዲህ እንደምንመለከተው ይህ ሐውልት በይፋ መመረቁን አይተናል፣ ሰምተናል። ነገር ግን እጅግ በጣም የሚያስገርመው የሐውልቱ ምስል ነፃነት ወርቅነህን እንደማይመስል አብዛኛው በማህበራዊ ሚዲያ የሚንቀሳቀሱ መረጃዎች ወይም የሰው አስተያየቶች የሚያስረዳ ይሆናል። ብዙውን ጊዜ ታዋቂ አርቲስቶች፣ የታዋቂ ሰዎች ሐውልቶች በሚሳሉበት ጊዜ አይዶን ነው እንዴት እንደሆነ ባናቅም ትክክለኛውን ስዕል አይዙም። አይዶን ነው ምን አይነት ሰዎች እንደሚሰሯቸው፣ ምን አይነት ተቋማት እነዚህን ነገሮች እንደሚቀርጹ በጣም ብዙ ባለሙያዎች፣ በጣም ብዙ ጎበዝ ሰዎች አሉ። ሚካድ አይደለም። ነገር ግን እንደዚሁ ለሰይፉ ፋንታሁን ተብሎ የመጣው ሐውልት ሌላ ግለሰብ እንደሚመስል በጣም አብዛኛው ሰው እስከሚስማማበት ድረስ፣ ያም ሆኖ ሰይፉ ፋንታሁን ራሱ እኔን አይመስልም የሚመስለው ሌላ አንድ አርቲስትን ራሱ በዛው መድረክ ላይ ጠቅሶ እሱን እንደሚመስል ሲወራ ነበረ። ከሰይፉም ከኤርሚያስ አመልጋም በላይ ለአድዋ ጀግና ባሻ አዋሎም የቀረበ አይመስላችሁም? ባሻ አዋሎም ሞኛለሁ። በጣም ደስ ይላል። አሁን ደግሞ በተመሳሳይ የነፃነት ወርቅነህ ተብሎ የተሰራ ሐውልት እጅግ በጣም ግራም ያጋባ የተወሰነ ትንሽ አይኑ አካባቢ ለመምሰል ነገር አለው። አይዶን ብቻ እንጂ ቶታሊ እኔ እንደውም አንድ ሁለት ሰው ዛጋ ፊት ለፊት ላይ እኔ ነፃነት ወርቅነህ ነኝ የሚለውን ጽሑፍ ሸፍኔ የማን ሐውልት ነው ብዬ ለአንድ ለሁለት ለቅርብ ሰዎች ሳሳያቸው ሐዲስ ዓለማየሁ፣ ነጋሶ ጊዳዳ እንደዚህ አይነት መልስ ነበር የሰጡንና ይህንንስ ሐውልት የተረከባችሁ ግለሰቦች እንዴት ነው እየተቆጣጠራችሁ አይደል ነበረም? ስራው ፍሎው እንዴት ነበረ የሚል ጥያቄ ማንሳት ፈልጋለሁና ይህ ተወዳጅ አርቲስት እሱን የሚመጥን በደንብ የሚያስታውስ በደንብ የሚዘክር ሐውልት ቢሰራለት መልካም ነው ለማለት ነው። አብዛኛው ሰው አንተን እንደማይመስል አስተያየቱን ሲሰጥ ተመልክቻለሁ። ሌላው በሁለተኛው ጉዳያችን ኮሜዲያን እሸቱ በዩቲዩብ ገጹ ላይ ስለ ቲክቶከሮች በስፋት ያነሳው አንድ ጉዳይ ነበረ። ከሃይማኖታዊ ጉዳዮች ጋር የተገናኙ ኮንተንቶችን ቲክቶክ ስሟ ባምቢ ሀና የምትባለው ቲክቶከር ላይ ስፔሲፊክ አድርጎ ይህንን ቪዲዮ ወይም ደግሞ አስተያየት ሰጥቶ ነበር። በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ አሰርተዋት ማየቴ ትንሽ ያስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። ይህንን አስተያየት ተከትሎ በማህበራዊ ሚዲያ እጅግ በጣም ትልቅ ቁጣ አስተናግዷል። እንዴት ይህ ግለሰብ ችን ልጅ የሚያሸማቅቅ ችን ልጅ የሚያዋርድ ነገር እንዴት ያደርጋል? እሱ ነው ጻድቅ ወይስ ማን ነው? እንዴት እሷን እሱ ሊናገር ይችላል? እሱ ነው መስራት ያለበት ማለት ነው፣ ሌላው መስራት የለበትም የሚሉ የተለያዩ ሀሳቦችን አንስተዋል። የዝሙት ቀዝቃዥ ዘፈን ከዘፈንክ ወይም እንዲህ ካደረክ ለቤተ ክርስቲያን ገዳም ማስታወቂያ መስራት የለባትም፣ ጭራሽ መድረስ የለባትም። እዛ አካባቢ የማስታወቂያው አካባቢ መድረስ የለባትም ነው። ይሄ በሌላ ምልከታ ዲቴሉን ስትረዳው ምንድነው እሷ ትውጣና እኔ ማስታወቂያውን ልስራው ይመስላል። ሀሳቡ መልካም ነው። ነገር ግን እንደኔ እይታ ኮሜዲያን እሸቱ የሰጠውን ሙሉ ቪዲዮ መከታተል ያስፈልጋል ከመጀመሪያ እስከ መጨረሻ። ኮሜዲያን እሸቱ እኔ ኃጢአተኛ አይደለሁም አላለም፣ ወይም ደግሞ እኔ ልስራ እኔ መስራት አለብኝ አላለም። ኮሜዲያን እሸቱ እንደውም ያለው ከሷ በላይ እኔ ኃጢአተኛ
ብሎ ነው ሐሳቡን የጀመረው። እምላችሁ በኃጢአት እንደምበልጣት ታታክል አልጠራጠርም። ነገር ግን ስፔሲፊካሊ የዚች ወጣት በሶሻል ሚዲያ አብዛኛው ሰው የሚያውቃት የነበራት ያላት ነገር ብዙ መንፈሳዊ ያልሆነ እንደውም ከኖርማል እንቅስቃሴዎች ወጣ ያለ ኮሜዲያን እሸቱ እንደጠቀሰው ዝሙት ቀስቃሽ፣ ኃጢአት የሚጋብዙ ድርጊቶችን፣ ንግግሮችን፣ አለባበሶችን፣ አክሽኖችን፣ ዳንሶችን የምታሳይ እንስት ናት ወይም ደግሞ ወጣት ናት። ይህቺ ልጅ በእንደዚህ አይነት ምግባር በላይቭ ምልልሶች ራሱ የምትሰጣቸው አስተያየቶች ብዙም ደስ አይሉም፣ ለጆሮ ይከብዳል። በእኛ ማህበረሰብ ነውር የምንላቸው ነገሮች ናቸውና ትዳር አጣሽ አይደል እንዴ? ትዳር እኮ በጣም ተራ ነገር ነው። ባሬ እኮ መሆን የምፈልገው ወንዶች እኮ ይዤ መኖር ሴት ነኝ። ባሬ እግሬን እየላሱ ማለት ነው የምራመድበትን እመቤቴ ምስክሬ ናት ነው የምልህ። ማሬ እየተፋሁባችሁ እየተጸዳደሁባችሁ እንድኖር ምናምን የምትፈልጉ ወንዶች አላችሁ። አረ በፈጠራችሁ እቺን ሴትዮ እስቲ ተረጋጊ፣ ከዚህ በላይ ጋጥ ወጣቱኝ፣ ብልግናም ገደብ አለው ብሎ የሚመክራት የቅርቧ ጓደኛ የለም። እንዲህ አይነት ወጣት ልጆች ወደ ቤተክርስቲያን ደግሞ ሲመጡ ኦርቶዶክስ ተዋህዶ ቤተክርስቲያን ማንም የሚፈነጭባት ናት። እዚህ ጋር እንደዚህ እያወራች እንዲህ እየለበሰች እንዲህ የሆነ እዚህ ጋር ደግሞ ሃይማኖቷን ፕሮሞት ታደርጋለች የሚለው ከምንም በላይ ቤተክርስቲያን ከሚሰራው ህንፃ በላይ የዚች ወጣት ህይወት ነው ትልቁ የሚያሳስባት ነገር ቤተክርስቲያን። ነገር ግን ቤተክርስቲያን ላይ የሆነ ነገር ማድረጋቸውን እንደ ፖዚቲቭ ነገር አድርገው እነሱ ጋር የተወሰኑ ፎሎወሮች ይመጣሉ። ከዛ በኋላ ደግሞ በኔጌቲቭ ደግሞ ደስ የማይል መንፈሳዊ የሆነ ምግባራቸውን ድርጊታቸውን ሶሻል ሚዲያ ላይ በሚያዩበት ጊዜ ምን አይነት ሳይኮሎጂ ይፈጠራል? ሃይማኖቱ ወይም ቤተክርስቲያኗ እንደዚህ አይነት ነገሮችን ትፈቅዳለች፣ እንዲህ አይነት ነገሮችን ሳፖርት ታደርጋለች የሚል አመለካከት ይመጣል። አላሙዲን ይሳሳትብሻል፣ እሷን አትምሰይ፣ ይቅርብሽ። ማንን ማህደር ነው አላሙዲን እንዳይሳሳት? እኔ ቢሳሳት ላርመው፣ እኔ ቢሳሳት እማርመው ይመስላችኋል እንዴ? ቆይ ግን እናንተ ፈራጅ እግዚአብሔር ሰው አይደለም። ነገር ግን ደግሞ አንዳንዴ ሁሉም ነገር ስርዓት ያለው ነገር ለምሳሌ ቬሮኒካ አዳነ ቮት አድርጉኝና በሆነ አዋርድ $55,000 አገኛለሁ፣ ይሄንን የማገኘውን ብር ካሸነፍኩ ለቤተ ክርስቲያን ግማሹን አስረክባለሁ ብላ አስተያየት ሰጥታለች። እንግዲህ እቺ ልጅ ቮት ብትደረግ ሀገሯን ብታስጠራ መልካም ነው፣ ያ የራሷ የስራ መንገድ ነው። ነገር ግን ለቤተ ክርስቲያን ግማሹን እሰጣለሁ የሚለው ሀሳብ አንደኛ ሃይማኖትን እንደ እንትን የተጠቀመችው ነው። ላይ እኔ ካሸነፍኩ ለቤተ ክርስቲያን እሰጣለሁ አይነት ነገር ማለት። ስለዚህ ምረጡ እንደ ፕሮሞሽን የተጠቀመች ነው ቤተ ክርስቲያን ውስጥ ሆና ተደብቃ ማለት ነው። እኔ ጻድቅ ሆኜ አይደለም እችን አርቲስት እንደዚህ ልላት የምችለው። ነገር ግን በሌላው እምነት ምን ተብሎ ይታሰባል? የኦርቶዶክስ ሃይማኖት እንደዚህ አይነት ነገሮችን ዘፈን፣ የምሽት ክለብ ላይ እንደዚህ መሆን፣ አለባበስ፣ እንደዚህ አይነት ነገሮችን ሳፖርት ታደርጋለች። ምንም አይነት ችግር የለውም። እንደዚህ አይነት ግንዛቤ እንዲኖረውና ሰዎች ዓለማዊ ሲሆኑ ኦርቶዶክስ፣ መንፈሳዊ ሲሆኑ ደግሞ ወደ ሌላ ሃይማኖት የሚሄዱበት ወይም ደግሞ ወደዛ የሚያመሩበት አይነት ሳይኮሎጂ እንዲፈጠር ያደርጋል። ኮሜዲያን እሸቱ የሰጠው አስተያየት ምንድነው? እንዲህ አይነት ምግባር ያላቸው ልጆች ቤተክርስቲያንን እያሰደቧት፣ ቤተክርስቲያንን በሰዎች ዘንድ ዝቅ እያደረጓት ነው። እንደውም ኮሜዲያን እሸቱ ብቻ ሳይሆን ኮሜዲያን እሸቱ ከሚገባው በላይ ነው የተናገረው። እንደውም ይሄን ነገር መናገር ያለባቸው ወይም አስተያየት መስጠት ያለባቸው የሃይማኖት አባቶች ቢሆኑ መልካም ነበር። ያነሳው ሀሳብ ግን ትክክል ነው። ግን እሱ አልነበረ ማውራት ያለበት፣ የገዳም ሰዎች ነበሩ ማውራት ያለባቸው፣ አባቶች ነበሩ። ያነሳው ሀሳብ በጣም ትክክል ነው። ባምቢ ቸርች መግባት አትችልም አላለም፣ ትችላለች። እኔም የምስማማበት ነው። እኔም እችላለሁ፣ ሌላ ነፍሰ ገዳይም ይችላል። ግን ቤተክርስቲያንን በአደባባይ ሪፕሬዘንት ሊያደርግ የሚያስፈልግ ሰው ራሱን የጎሸመ ወይ ራሱን የገራ ሰው ነው። ይሄ ነገር በጣም እየተለመደ ማለት ቤተክርስቲያን የራሷ ስርዓት አላት፣ የራሷ ህግ አላት፣ ደንብ አላት። ኢየሱስ ክርስቶስ ዘማዊቷን ሴት ነው በመጨረሻ የሱን መነሳት ያየችው ቀድሞ። ነገር ግን ይሄ ደግሞ ከዛ ጋር የሚገናኝ ነገር አለ። በአደባባይ ራሳቸውን ፕሮሞት እያደረጉ በኔጌቲቭ ነገር ወጣቶች ከነሱ የሚማሩ ባለባበሳቸው፣ በተለያየ ብዙ ሰዎች ምን እየወሰዱ ነው? ኔጌቲቭ ወይም ወደ ኃጢአት እየገቡ ነው። በአይን ኃጢአት ይሰራል፣ በመስማት ኃጢአት ይሰራል እና ሁላችንም ኃጢአተኞች ነን። ስለዚህ ሃይማኖት ላይ መስራት ያለባቸው ቢያንስ በሶሻል ሚዲያቸው መልካም ምግባር ላይ የምናያቸው ሰዎች ናቸው የሚል አስተያየት ለመስጠት ነው። ለምን አንድ የሃይማኖት አባት ያልሆነ ቦታ ላይ ሲገኝ
ወይ ደግሞ ዓለማዊ ነገር ሲያደርግ ምን ያክል ልባችን ይደነግጣል። ሰው ሃይማኖቱን እንዳትነካ እንዳትደፈር ከማለት አንጻር እንጂ አንቺ ኃጢአተኛ ነሽ እንደዚህ ነሽ ከማለት አንጻር አይደለም። እውነት እቺ ልጅ ብታከብር እኔ አይገባኝም ለዚህ ክብር በቃ ሰው አይደለሁም ማለት ነበረባት። ሃይማኖት ላይ ዝቅ ማለት ትልቅ ነገር ነው። እሷ ቤተክርስቲያንን ለማሰራት ይህን ነገር ማድረጓ መልካም ሆኖ ሳለ ግን መንፈሳዊ ለመሆን ከእንደዚህ አይነት ድርጊቷ ተቆጥባ እሷን የተከተሏትን ሰዎች ማስተማር ምሳሌ መሆን ይኖርባታል ብዬ አስባለሁ። ሰላም እንዴት ናችሁ? እንደምታውቁት በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ላይ የበረከት እጃችሁን ዘርጉልን ባልናችሁ መሰረት ሁላችሁም እስካሁን ድረስ የበረከት እጃችሁን እየዘረጋችሁ የእናቶች በዓትን አሰርታችሁ ጨርሳችሁ እንዲያርፉ ምክንያት ሆናችኋል። አሁን ደግሞ እንደምታውቁት ሁላችንም ተረባርበን የአባቶችን በዓት እያሰራንበት ያለንበት ጊዜ ላይ ነን። ድርጊቷ መልካም ነው። ነገር ግን ደግሞ ኮንተንቷ ደግሞ እንደዚህ አይነት የሚሆን ከሆነ እንደዚህ አይነት ሰዎች እሷን ፎሎ የሚያደርጓት ከሆነ ይሄ ጥሩ አይደለም። በዛ የሚመጣውን ገንዘብ መልካም አይደለም ለማለት ነው። ኮሜዲያን እሸቱ እጅግ በጣም ብዙ ሰው ኮምፕሌን እያደረገው ነው። ነገር ግን ኮሜዲያን እሸቱ በጣም አተያዩ እርጋታው በጣም መልካም ግለሰብ ነው። ይሄንን ለማለት ነው። በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላም ሁኑ። ሰብስክራይብ ማድረግ እንዳትረሱ። የእናንተንም አስተያየት በኮሜንት አሳውቁኝ። ናሁ ጣት ይሁን።